السلام عليكم. السلام عليكم. ያሳረደ ቤት ንብረት ያስወደመ ከንቲባ የሚባል ነገር አይሰራም። በመጨረሻም ኦቦ ሽመልስ አብዲሳና ጠቅላዩ ከባድ ፍጥጫ ውስጥ ገቡ። ለዚህም መነሻው በተደጋጋሚ ጊዜ ባርስ የሚፈጸመው ጉዳይ ሲሆን በዚህም ጠቅላዩ በቀጥታ ባይሆንም አመራሮቻቸውን ሰብስበው ይህንን ተናገሩ። ለመግደል የምታደርጉት ሙከራ ተው አይጠቅማችሁም። ኦሮሚያ ውስጥ 100 ምናምን ሰው ሞተዋል። ይህን ጉዳይ ደጋግሞ ማውሳቱ በጣም ይከብዳል። ግን እኛ ያሰርነው 9500 ሰው ነው። ይህንንም ተከትሎ የአርሲው ወሃቢያ አመራር ኢብራሂም አብዱል ቀድር በኦርቶዶክሳውያን ወንድሞቻችን ትብብር በህግ ቁጥጥር ስር የዋለ ሲሆን በዙሪያም መረጃዎችን አጋራቸዋለሁ። አፋር ክልል አሉባ ከንት እንዳለ ደቡብ ወሎ በሙሉ እስከ ሐማሳይ ድረስ መግባት የሚያስችልና ከሙሉ መሰታል። እንግዲህ እንዳደመጣችሁት ከሰሞኑ የወሃቢያ ንቅናቄ መሪ የተናገረው ነገር ነበር። እሱም እንዲህ አለ። ደቡብ ወሎ እስከ አማራ ሳይንት ድረስ መቆጣጠር የሚያስችል አቅምን ገንብተናል ሲል የተናገረ ሲሆን እሱ በተናገረ ከሁለት ቀናት በኋላ በመንግስት ኃይሎች በተፈጸመ ከባድ የመሳሪያ ጥቃት በአትሮንስ ማርያም ገዳም የ5 አገልጋዮች ሲያልፍ ተኳሾቹም ገንዘብ ተከፍሏቸው ቤተክርስቲያንን ለማጥፋት የሚሄዱበትን ርቀት በመረጃ አስደግፍ ያሳያቸዋለሁ። የሟቾች ቁጥር 99 መድረሱን ቀይ መስቀል አስታወቀ። በጋሞ ዞን 3 ወረዳ በደረሰ የመሬት ናዳና የጎርፍ አደጋ እስካሁን 99 አስክሬኖች መገኘታቸውን ነው የኢትዮጵያ ቀይ መስቀል የደቡብ ኢትዮጵያ ቅርንጫፍ ያስታወቀው። የልምላሜ መገለጫ የሆነችው አርባ ምንጭ ታላቅ ሐዘን ደርሶባት እያለቀሰች ትገኛለች። በዚህም ኩልፍ ወንዝ መሙላቱን ተከትሎና የመሬት ናዳ መደርመሱን ተከትሎ እንደ ቀድሞ ጊዜ ዛሬም ዜጎቻችን ውድ ነፍሳቸውን እያጡ ይገኛል። በጣም የሚያሳዝነው ግን በአርባ ምንጭ አንዳንድ ባለስልጣናት ከጀርባ ጥቂት ሽርፍራፊ ሳንቲም ለማትረፍ ሲሉ የህዝቡን ህይወት እንዴት አደጋ ላይ እንደሚጥሉት መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ ዛሬ በአርሲ ምድር ጠጠር መጣያ ቦታ ጠፍቷል። ህዝቡን ነፍሱን ለማትረፍ የለበሰውን ልብሱን አድርጎ ወደ ክልል ከተሞች ጉዞውን እያደረገ ይገኛል። የሚደርስላቸው አይዟችሁ የሚላቸውን ያጡ ምስኪን ኦርቶዶክሳውያን ክርስቲያኖች። በሌላ ገጽ ደግሞ ጠቅላዩ በሐረር በየዱር ሸንተረሩ እየቧጠጡ መውጣት መልክዓ ምድሩን በመጎብኘት ላይ ይገኛሉ። በአንዲት ሀገር በመሪና በተመሪ መካከል የሚገኙትን ልዩነቶች በግልጽ የሚያሳይ ትልቅ ምልክታም ነው። ታዲያ ይህን ተከትሎም ጠቅላዩ ወደ ድሬዳዋና ሐረር ከማቅናታቸው በፊት በዝግ ባደረጉ ስብሰባ ላይ ይህንን ተናገሩ። ያሳረደ ቤት ንብረት ያስወደመ ከንቲባ የሚባል ነገር አይሰራም። ጠቅላዩም በቀጥታ ባይሆንም ፊት ለፊታቸው በሰው ደም ለደለበው ተራራ አምላከለው ሽመልስ አይኑን እየተመለከቱ የተናገሩት ንግግር ሲሆን በዚህም ሁሉም አመራሮች በመገረም ወደ ሽመልስ አይናቸውን ተከሉ። መልእክቱም ግልጽ ነው፣ ለሳቸው እንደሆነም የታወቀ ይመስላል። እንደምታውቁት በሀገራችን ባለፉት ዓመታት ሽመልስ አብዲሳ በፕሬዝዳንትነት በመሯቸው ኦሮሚያ ክልል ውስጥ በተደጋጋሚ ጊዜ ማንነት ሊያነጣጥረ ሀይባ ያጣ ጥቃቶች ይፈጽማሉ። በዚህም በርካታ ንጹሃን ነፍሳቸውን ያጡ ሲሆን ሽመልስም ሆኖ ከዚህ ከቁጥጥር ውጭ በሆነው በዜጎች እልቂት ኩምሽሽ ያሉትና ያፈሩት ጠቅላዩም ተሳስተው እንኳን አንዴም መግለጫ ለመውጣታቸው ነገሩን እጅግ በጣም አሳሳቢ ያደርጓል። ጠቅላዩም ቀጠሉ። በርካታ ሰዎች አስረናል። እኔን ለመግደል የምታደርጉት ሙከራ ተው አይጠቅማችሁም። ኦሮሚያ ውስጥ 100 ምናምን ሰው ለመናገርም ለመስማትም በሚያሳፍር መንገድ ሞተዋል። ግን እኛ ያሰርነው 9500 ሰው ነው። 9500 ሰው ውስጥ 1000 ገደማ ፖሊስ፣ የወረዳ አመራር፣ የዞን አመራር አባረናል ከሰራ። ጠቅላዩ በሚመሯት ሀገራቸው ላይ እንዲያለው ማንነት ሊያነጣጥረው ጥቃት በጣም እንዳሳፈራቸው መግለጽ፣ በዚህም ሳቢያ 9500 ሰዎች ለእስር እንደታደረጉ ገልጸው ከነዚህም ውስጥ 1000 ገደማ የሚሆኑት ፖሊሶችና የዞን አመራሮች ይገኙበታል ሲሉም ተደምጧል። እርግጥ ነው ከሰሞኑ እነሱ በዝምታ አሸፍነው ለማለፍ ቢሞክሩም እኛ ኦርቶዶክሳውያን ባደረግነው ትልቅ ንቅናቄ የአርሲ ዞን አመራር ወሃቢያውና ጨካኙ ኢብራሂም አብዱል ቀድር በቁጥጥር ስር ውሏል። ቀጣዩ ማን ይመስላችኋል ከስራ የሚባረረው? ሽመልስ
ካላችሁ በትክክል መልሳችሁታል። ጠቅላዩም ሆነ እርሱ ሀሳባቸውና ዓላማቸው አንድና አንድ ቢሆንም ባለፉት 2 ዓመታት ግን ሽመልስ እንዲመራ በሰጠው ኦሮሚያ ክልል ውስጥ በርካታ የዜጎች ሕይወት መጥፋቱን ተከትሎ ጠቅላዩ በህዝብ ያላቸው መኒታ ከቀን ወደ ቀን እየሻከረ መጥቷል። በተለይም በእኛ በክርስቲያኖች። ታዲያ ይህን ተከትሎም ከውስጥ በወጡ መረጃዎች ሽመልስና ጠቅላዩ ከባድ ፍጥጫ ውስጥ ገብቷል። እውን በገንዘብና በታጠቁ ኃይሎች የተከበበው ሽመልስ ይወርድ የሆነ አሁናዊ የብዙዎች ጥያቄ ሆኗል። አንኛው በአፋር ክልል አሉ በከንት እንዳለ ደቡብ ኦሞ በሙሉ እስከ ሐማሳይ ድረስ መግባት የሚያስችልና ከሙሉ መሰታሽ እንግዲህ ብዙዎቻችሁ እንደምታውቁትና እንዳያችሁት የውሃብያው ክንፍ በሀገራችን ኢትዮጵያ በርካታ ስሮችን እየሰደደ ይገኛል። እንደምትመለከቱት ምን ይላል ይኸኛው ከደቡብ ወሎ ጀምሮ እስከ አማራ ሳይንት ድረስ መቆጣጠር የሚያስችል ታላቅ ኃይል ገንብተናል ይላል። ይህን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና መጠን አስወዳጅ ህዝባችን ሁሉን ወደ ጂሃድ አስገብተን እስላማዊ መንግስት እንመሰርታለን። እንግዲህ እዛ አካባቢ ያልደም እንደነገርኳችሁ የዋሃብያው ዓላማው አንድ ነው። ሲናገርም እንዳደመጣችሁት ቀስ በቀስ ሀገሪቱን ወደ ጂሃድ አስገብተን እስላማዊ መንግስትን መሰርታለን ሲልም ይደመጣል። ይህ እንቅስቃሴ ታዲያ ዛሬ በዓለም በናይጄሪያ ቦኮ ሃራምን፣ በመካከለኛው ምስራቅ ደግሞ አይኤስአይስን በመገንባት በዓለማችን ታላላቅ ጥፋቶች እንዲከሰቱ አድርጓል። አጥፍቶ መጥፋት አንዱና ትልቁ ጠባያቸውም ነው። ቀጥሎ ምን እንደሚል ደግሞ እናደምጠው። ማንኛቸውም ህዝብ መከተል አለበት። ከሚሴ የሆነ ቦረና መከረ ሰላም ሳይንት ሁሉ በዋሃብያ እነዚህን ስፍራዎች ለይቶ አስቀምጧል። ቦረና፣ ከሚሴ፣ አማራ ሳይንትን። ታዲያ ወደ ሳይንት ስንመጣ ከሰሞኑ በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ የምትገኘው ጥንታዊቷና ታሪካዊቷ ርዕሰ አድባራት ወተአካ ነገሥት አትሮንስ ማርያም ገዳም ቅዳሜ የካቲት 28 ቀን 2018 ዓ.ም የከባድ መሳሪያ ጥቃት ሰለባ ሆናለች። በዚህ ጥቃት በቅዳሴ ስነ ስርዓቱ በኋላ ወደ ቤታቸው ማቅናት ላይ የነበሩ 5 የቤተ ክርስቲያን አገልጋዮች ህይወታቸውን ሲያጡ 26 ኦርቶዶክሳን ደግሞ ከባድ የአካል ጉዳት ደርሶባቸዋል። በጣም ልብ የሚሰብረው ታዲያ የጥቃት የተፈጸመው በመንግስት ኃይሎች ነው። ምክንያቱም ሲጠየቅ ደግሞ ፋኖ በዚህ አካባቢ መሽጎ ነበር የሚል መልስም ተሰጥቷል። ከጀርባ ያለው ዓላማ ግን ይህ አይደለም። ውሃብያ በከፍተኛ ገንዘብ የመንግስት ኃይሎችን በገንዘብ በመግዛት በዚች ጥንታዊት ቤተክርስቲያን ላይ በከባድ መሳሪያ ጥቃት እንዲከፈትባትም አድርጓል። አስቀድሜ እንደምነግራችሁ ዓላማው ፋኖ ለማጥፋት ሲሆን በዚያ ስም ተጠቅሞ ቤተክርስቲያንን ማዳከም ትልቁ የሰጣቸው የቤት ስራ ነው። እናም ንቁ፣ አስተውሉ። ላለፉት አባቶቻችን ወንድሞቻቸውን ነፍሳቸውን ይማርልን፣ ለቤተሰቦቻቸውም መጽናናትን ይስጥልን እላለሁ። የሟቾች ቁጥር 99 መድረሱን ቀይ መስቀል አስታወቀ። በጋሞ ዞን 3 ወረዳ በደረሰ የመሬት ናዳና የጎርፍ አደጋ እስካሁን 99 አስክሬኖች መገኘታቸውን ነው የኢትዮጵያ ቀይ መስቀል የደቡብ ኢትዮጵያ ቅርንጫፍ ያስታወቀው። በሀገራችን በደቡብ ክፍል አርባ ምንጭ፣ ጋሞ፣ ጎፋ 3 ወረዳዎች የደረሰው የመሬት ናዳ መደርመስና ከባድ የጎርፍ አደጋ በርካታ ዜጎቻችንን አሳጥቶናል። በዚህም አርባ ምንጭ ማቅ ለብሳ እያለቀሰች ትገኛለች። ቁልፍ ወንዝ ከወትሮ በለጠ በእጅጉ የተቆጠ ይመስላል። ከየት መጣም ሳይባል ነዋሪዎች ባላሰቡበትና ባልጠበቁበት ሰዓት ታላላቅ ድንጋዮችን ዛፎችንም ሳይቀር እየገነዳደሰና እያንከባለለ በዚህ አካባቢ የነበሩ ነዋሪዎች ላይ ከባድ የሆነ ውድመትን አስከትሏል። በሌላ በኩል በመሬት ናዳ መደርመስ ሳቢያ በርካቶች ሕይወታቸውን ያጡ ሲሆን ገሚሱ የደረሱበት ባለመታወቁ የነፍስ አድን ሰራተኞች ከህብረተሰቡ ጋር በመረባረብ የጠፉትን በመፈለግ ላይ የሚገኛሉ። ታዲያ ከአርባ ምንጭ በስልክ ካገኘሁት ነዋሪ ጋር ይህንን ለመረዳት ችያለው። ነዋሪውም እንዲህ አለኝ። ዜጎቻችንን የበላው የተፈጥሮ አደጋ ሳይሆን ስግብግብ አስተዳደሮች ናቸው። ይህንንም ያልኩበት ምክንያት ባለፈው ዓመት በዚሁ መልክ በሀገራችን በመሬት መደርመስ ሳቢያ ብዙ ወንድሞቻችንን ቀብረናል። ታዲያ የበጋው ወቅት መድረሱን ተከትሎ ከቤት ንብረቱ የተፈናቀለውን ዜጋ እንደ ነገሩ አካባቢውን በአፈር ለበስ አድርገው የተለመደውን ገንዘብ ቀርጥፈው በልተው በዚያ ስፍራ ላይ ያስቀመጧቸው። ይሄው ወቅቱን ጠብቆ የአፈር ተንሸራተተ ዜጎቻችንንም በላብን። ካለፈው ስህተት የማይማሩ በህዝቡ ነፍስ የሚቆምሩ ባለስልጣናት ሲልም ገልጿቸዋል። ዛሬ በሀገራችን የራሳቸውን ጥቅምና ከርስ ለመሙላት ሲሉ የዳውን ህይወት አደጋ ላይ የሚጥሉ ተበራክቷልና ፈጣሪ አምላክ ደጉን ዘመን ያምጣልን። በጋሞ ነፍሳቸውን ላጡት ነፍስ የሚማርልን፣ ለቤተሰቦቻቸው መጽናናትን ይስጥልን። ሁላችንም ዜጎቻችንን በማጋዝ እንረባረብ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ቤተሰቦቼ ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳችሁ ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።